በሀገራችን ካሉ የከፍተኛ ትምህርት ተቋማት መካከል አንዱ የሆነው የጅማ ዩኒቨርሲቲ ኤቢኤች ሰርቪስ ኃላፊነቱ የተወሰነ የግል ማህበር ከተባለ ድርጅት ጋር በመተባበር በአዲስ አበባ ካምፓስ ያሰለጠናቸውን 139 ሰልጣኞች ባሳለፍነው ሳምንት ለምረቃ አብቅቷል። መቀመጫውን በጅማ ከተማ ያደረገው በሀገራችን አንጋፋ ከሆኑት የከፍተኛ ትምህርት ተቋማት መካከል የሚጠቀሰው ጅማ ዩኒቨርሲቲ የተቋሙን ስልጠና ለሚሹ ነገር ግን ርቀት የገደባቸውን የአዲስ አበባ ነዋሪዎች ፍላጎት መሰረት በማድረግ ከዛሬ 4 ዓመት በፊት ነበር ኤቢኤች ከተባለው አገልግሎት ሰጪ ድርጅት ጋር ስምምነት በመፍጠር በአዲስ አበባ ቅርንጫፍ በመክፈት ተማሪዎችን ተቀብሎ ማሰልጠን የጀመረው። ፕሮግራሙ ፌስ ቱ ፌስ መምህራኖቻችን ከጅማም ከሌሎችም በተለይ የተመረጡ መምህራኖች አንድ ላይ መጥቶ የሚያስተምሩበትና ተማሪዎች የተሻለ ክህሎት እንዲያገኙ እየተደረገ ያለበት ፕሮግራም ነው። በዚህ ላይ ቤዝድ በመሆንም ወዴት እንሄዳለን የሚለውንም ነገር እያየን ነው። ከፍተኛ ዲማንድ አለ። ተማሪዎቹም የሚያስቀምጧቸው ሳቲስፋክሽኖች አሉ። ፐርፌክት ነን ማለት አንችልም፣ ነገር ግን ጥሩ የመማር ማስተማር ሂደት እየሰጠን ነው። ስለዚህ በሌሎችም ወደ ሌሎች ፕሮግራሞችም ለማስፋት ይህን ነው ያለ ነው። ጅማ ዩኒቨርሲቲ በበላይነት ካሪኩለሙን በመጠቀም ፕሮግራሙን ይቆጣጠራል፣ ረን ያደርጋል፣ አስተማሪዎች ይመድባል። ዴይ ቱ ዴይ ያለውን ኦቨርኦል የአካዳሚክ ፕሮግራም ይቆጣጠራል። ይሄ ትምህርት እንደተነጋገርነው ፌስ ቱ ፌስ የራሱ የሆኑ ፋሲሊቲ የሚፈልግ የመማሪያ ፋሲሊቲ የሚፈልግ ፕሮግራም ነው። ያንን ፋሲሊቲ ኤቢኤች ያቀርባል። ከዛ በተጨማሪ ደግሞ የዕለት ተዕለት ስራዎችን ዴይ ቱ ዴይ ማኔጅመንቱንም ደግሞ እንደዚሁ ኤቢኤች ይሰራል። ዩኒቨርሲቲው በአዲስ አበባ ያለውን የድህረ ምረቃ ወይም ማስተርስ ፕሮግራም ፍላጎት ከግንዛቤ በማስገባት ላለፉት 2 ዓመታት በስራ አመራርና አስተዳደር እንዲሁም በማህበረሰብ ጤና አጠባበቅ የትምህርት መስኮች ያሰለጠናቸውን 139 ሰልጣኞች የኢፌዴሪ ፕሬዝዳንት ዶክተር ሙላቱ ተሾመ በተገኙበት በሸራተን አዲስ ሆቴል አስመርቋል። አብዛኞቻችን በአስተዳደር ለስራ ላይ ያለንም ስለሆነ ትምህርት ማለት በእውቀት የሚመራ ስራ እንዲሆን አድርጎልናል እና ጥሩ ነው እንትን የነበረን ሁኔታ ማለት ነው። በማታው መርሃ ግብር ነው የተማርኩትኝ። ለ2 ተከታታይ ዓመታት ነው የተማርኩትኝ። ፎሎ አፓቸውም በጣም ጥሩ ነበረ። እንግዲህ ይህንን ትምህርት ስማር የቢዝነስ ባክግራውንድ እንዲኖረኝና ቢዝነስ ላይ ሞር ፕሮፌሽናል እንደሆን ከሚል ነው ወደዚህ ዲፓርትመንት የገባሁትኝ። ምንም የቢዝነስ ባክግራውንድ ባይኖረኝም ብዙ ፎሎ አፕ እና ትምህርቱ ጥሩ ስለነበረ በአሁን ሰዓት እንግዲህ ቢዝነስ ሊድ ማድረግ እችላለሁ። በዚህ የጅማ ዩኒቨርሲቲ አዲስ አበባ ካምፓስ 2ኛ ዙር የምረቃ መርሃ ግብር የላቀ ውጤት ካስመዘገቡ ሴት ተማሪዎች መካከል የ3 ወጣት ልጆች እናት ወይዘሮ ተፍሴት በየነ ትገኝበታለች። ወይዘሮዋ እናትነት ኃላፊነትንና ትምህርትን አጣምሮ ለስኬት መብቃት ለሴቶች ይቻላል ስትልም ልምድና ተሞክሯን አካፍላናለች። ልጆቼ በእርግጥ በአሁኑ ጊዜ በዩኒቨርሲቲ ነው ያሉት። የመጨረሻዋ ልጄ አሁን ኦገስት ላይ 3 ልጆች አሉኝ። ኦገስት ላይ ወደ ኮሌጅ ትሄዳለች። ብዙ የኔን እርዳታ ዲማንድ አያደርጉም። ጊዜ ስላለኝ እና ደግሞ ተጨማሪ ጊዜ በመስጠት የእንቅልፍ ጊዜንም ሳክሪፋይስ በማድረግ የትንሽ ጊዜ ጉዳት እንደሆነ አውቀዋለሁኝና የማየው ከታነሉ በኋላ ያለው መብራት ስለሆነ የሚታየኝ ሁልጊዜ ለጥሩ ነገር ስለሆነ የማስበው ቻሌንጁን ቢኖር ለኔ ቀላል ነበረ። ሁሉን ነገር ማድረግ ይችላሉ ሴቶች። ምንድነው ጊዜያቸውን እና ኃላፊነቱን ኢፌክቲቭሊ ማኔጅ ማድረግ ከቻሉ እንደዚሁም በዚህ አጋጣሚ የወንድ አጋሮቻቸው ቢረዷቸው ሴቶች ልጆች ማድረግ የሚችሉትን አቺቭ እንዲያደርጉ ይረዳል ብዬ አስባለሁ። ያው ምንም ያግደን ነገር የለም። ዋናው አላማ ነው። አላማ ካለ ምንም የሚያግደን ነገር የለም። ያው ወደ ኋላ እንዳይሉ ማለት ነው። ትዳርም ተወልዶም ምንም ማለት አይደለም። ዋናው እንዳልኩሽ አላማ መኖር አለበት።
ብዬ ነው ማስበው። በምረቃ መርሃ ግብሩ በክብር እንግድነት የተገኙት የኢፌዴሪ ፕሬዝዳንት ዶክተር ሙላቱ ተሾመም ለተመራቂ ተማሪዎች የእንኳን ደስ አላችሁ መልእክታቸውን ካሰሙ በኋላ ተመራቂዎች የቀሰሙትን እውቀት ወደ ተግባር በመቀየር ሕዝባቸውን በታማኝነት እንዲያገለግሉም አሳስበዋል። የወጣትነት ጉልበታችሁን ከቀሰማችሁት እውቀት ጋር በማቀናጀት ችግሩ ውስጥ ያለውንና ሳይማር ያስተማራችሁ እንደ ህብረተሰብ የመረዳት አመለካከት መያዝና ስብዕና ያለው ዜጋ መሆን ይጠበቅባችኋል። የዛሬ ተመራቂዎች ሀገራችን አስተዋጽኦአችሁን በስፋትና በጥልቀት እንደምትሻ ተገንዝባችሁ እኔ ለሀገሬ ምን ልስራ በሚል የስነ ልቦና ትጥቅ ራሳችሁን በማዘጋጀት ሀገራችሁ ለምታደርግላችሁ ጥሪ ምላሽ ለመስጠት የምትችሉ መሆን አለባችሁ።